ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው ዜናዎችን እናሰማለን። በቅድሚያም ርዕሰ ዜናዎችን። የአድዋ በዓል በታላቅ ሁኔታ ተከበረ። የአማራ ፋኖ ብሔራዊ ንቅናቄም የእንኳን አደረሳችሁ መልእክቱን አስተላለፈ። ሳውዲ አረቢያ የቦምብ ናዳ ወረደባት፣ የጦር ጀትም ተከሰከሰ፣ ፕሬዝዳንቱም በህይወት አሉ ተባለ። አሁን ወደ ዝርዝሩ እንሄዳለን። በቅድሚያ ለ130ኛው የአድዋ ድል በዓል እንኳን አደረሳችሁ አደረሰን ይላል የዘውዱ ሾው ሚዲያ። የ130ኛውን የአድዋ ድል አስመልክቶ በአማራ ፋኖ ብሔራዊ ንቅናቄ መግለጫ ተሰጠ። የአድዋ ነጻነት፣ የአንድነት፣ የአይበገርነት የራስ በቅንነት ውጤት ነው። አድዋ በጊዜያዊ ትርፍ ይልቅ የሀገርን ክብርና ነጻነት ከፍርፋሪ ይልቅ ኩራትን ከአጎብዳጅነት ይልቅ የሞራልና ልዕልናን ያስቀደመ አባቶቻችን የፈጸሙት ድንቅ ታሪክ ክስተት ነው ብሏል ፋኖ በመግለጫው። አድዋ ኢትዮጵያን በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗን ያስመሰከረ በደረጃ አመራር ጥበብ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያን በአንድነት የተሰለፉበት መድረክ ነው ብለዋል። ሀገርና ሕዝብ መውደድ አውርተው ሳይሆን ሰርተው ተነግሮላቸው ሳይሆን ተግብረውት ያሳዩት አጼ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶቹን በጽናታቸው በአመራር ጥበባቸው በአስተዋይነታቸውና በቆራጥነታቸው እብሪተኛ ወራሪውን በማሸነፍ ለአፍሪካ ኩራት የሆነ ድንቅ የቅኝ ገዢዎችን ኃይል ሚዛን ያዛቡበት ታሪካዊ ክስተት ነው አድዋ ሲል በመግለጫው አሳውቋል። የኢትዮጵያን ብዝሃነት ከችፍለቃ ያዳነው የአድዋ ድል ኢትዮጵያን በዓለም አቀፍ ፖለቲካዊ መድረክ ተሰሚነት ያላትን ሀገር እንድትሆን ከማስቻሉም በላይ ለዓለም ዲፕሎማሲ ሕግ የጋራ ደህንነትና በሉዓላዊነት ጣልቃ ያለመግባት መርሆ እንድታከብር አድርጓታል ያለው መግለጫው የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያ እንኳን ለአድዋ ድል 130ኛ ዓመት አደረሳችሁም ብሏል። 130ኛውን የአድዋን ድል ስናከብር ኢትዮጵያን ከነ ታሪኳ የሚጠላው የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት መመከትና በሌሎች ኢትዮጵያውያን ላይ የደቀነውን አደጋን ለመከላከል የሚያበቃ ተጋድሎ በማድረግ ነው ያለው መግለጫው። ከአድዋ መንፈስ በተቃራኒ የተላለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ ኤሚሬቶች በማስረከብ ኢትዮጵያውያንን በባዕድ ወንበዴ ሀገራት ድሮን እና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛልን ብለዋል። በአንድነት እና ባንዳነትን ከአረመኔነት ጋር የተላበሰው የብልጽግናው አገዛዝ በማስወገድ ሀገራችንን ካልተነገረው የአረብ ኤሚሬት ቅኝ ግዛት ለማላቀቅ በቁርጠኝነት የምናታገል መሆኑን በዚህ አጋጣሚ እናረጋግጣለን በማለት የአማራ ፋኖ ብሔራዊ ንቅናቄ መግለጫውን ልኮልናል። ፋኖ ዛሬም ወታደራዊ ስልጠና በመስጠት ማስመረቁ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ በደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር ለተከታታይ 3 ወራት ወታደራዊ ፖለቲካ ስልጠና ያሰለጠናቸው ምልምል የፋኖ ወታደሮችን ነው በትላንትነት ማስመረቁ የተገለጸው። ወታደራዊ ስልጠናውን በተመለከተ ለዘውዱ ሾው ሚዲያ የደረሰው የቪዲዮ ምስል ይህንን ይመስላል። የአብይ አህመድ ስርዓትን በአማራ ህዝብ ላይ እየፈጸመ ያለውን የሁሉና አደጋ ለመቀልበስና የህዝቡን ነጻነት ለማስከበር ወሳኝ ምዕራፍ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ በደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንድ ኮር እንደ ንስር ተወርዋሪ ፋኖ አባላትን ባስመረቀበት ወቅት እንደገለጸው ከሆነ ከአዲስ አበባ 4 ኪሎ ቅርብ ርቀት ላይ የአብይ አየር ወለድ ኮማንዶ በገባበት እየገባን አይቀጡ ቅጣት በመቅጣት የህዝቡን ሰላም ለማስከበር ከሊቅ እስከ ደቂቅ በዱር በገደሉ እየተዋደቅን እንገኛለን ብለዋል። ሆኖም ዛሬ ከ400 በላይ የሚሆኑ የኮሩ ፋኖ አባላቶች በስነ ልቦናና በአካል ብቃት የበቁር ስልጠና የወሰዱ ሲሆን እንደ ንስር ተወርዋሪ ተዋጊዎቹ የህዝባቸውን ደህንነት ለመጠበቅ በብቃት የተዋጣላቸው ሰልጣኞች አስመርቋል ብሏል። ሰልጣኞቹ በቀጣይ የተሰጣቸውንም ተልዕኮ ለመወጣት ዝግጁ መሆናቸውንም ገልጿል። ስርዓቱ የሞት ድግስ ደግሶብን ከምድረ ገጽ ለማጥፋት እየሰራን ባለንበት ሰዓት በዱር በገደሉ ህይወት ድልድይ እየገነባ ነው የአማራን ህዝብ በቁርጥ ቀን ልጆች በመሆን ሰልጣኞቹ የአጼ ዘርዓ ያዕቆብ አንደኛ ኮር በሚሰጠን ማንኛውም ግዳጅ ለመቀበልና በድል ለመወጣት ሀገራችንን ሉዓላዊነትና ህዝባችንን ነጻነት በአጥንታችን ለመጠበቅ ቃል ገብተናል ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ ገልጧል። የአብይ አህመድ አገዛዝ ንጹሃንን ያነጣጠረ የድሮን ጥቃት በሻውራ ከተማ ላይ
ፈጸመ። የአገዛዙ ስርዓት በእግረኛ መካናይዝድ ጦር የአማራን ህዝብ ለእልቂትና ለስቃይ መዳረጉ አልበቃ ብሎት አሁን ላይ ደግሞ ከተለያዩ ሀገራት በህዝብና ሀብት ንብረት ድሮኖችን በመግዛት ንጹሃንን ያነጣጠረ ጥቃት እየፈጸመ እንደሚገኝ ነው የተገለጠው። በማዕከላዊ ጎንደር አልፋ ወረዳ የድሮን ጥቃት ቅኝት በተለይም በዚህ አንድ ሳምንት በማቋረጥ መልኩ በቀንም በማታም የተደረገ ሲሆን ህዝባችንን ለሽብርና ለሞት እየዳረገው ይገኛል ያለው ፋኖ በትላንትናው ዕለትም ከጠዋቱ 1 ሰዓት ገደማ ሻውራ ከተማ ቀበሌ 01 ውሃ የሚቀዱ ንጹሃን ላይ ያነጣጠረ ጥቃት መፈጸሙ ታውቋል። በዚህ ጥቃት ወይዘሮ አንጓቼ ዓለም፣ ወጣት ናናይ ደጉና አቶ አለሙ አቢታ ለእልፈት ሞት መዳረጋቸው ታውቋል። ተስፋ ቆራጩ አገዛዙ ስርዓት የሚይዘውና የሚጨብጠው ጠፍቶት የጀግኖቹን የመይሳ ካሳ 2ኛ ኮር ክንድ መቋቋም ሲያቅተውና ከወረዳው ሰራዊቱ በመደምሰስና በመማረክ አቅመቢስ ሲሆንበት አሁን ላይ እንደ አማራጭ ንጹሃን ህዝቦችን ላይ ሂሳብ ለማወራረድ የሚሄድበት ርቀት ምን ያህል በወታደራዊ ሆነ በፖለቲካዊ ዘርፉ የተዳከመ መሆኑን አመላካች ነው ሲሉ የገለጸው የፋኖ ኃይል አሁንም ትግላችንን አጠናክረን እርምጃችንን በመውሰድ አማራውን እና ኢትዮጵያን ነፃ ለማውጣት ትግላችን ይቀጥላል ሲሉም ገልጠዋል። በአርሲ የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታዮች ጭፍጨፋ አሁንም ጠንክሮ መቀጠሉ ተገለጸ። በኦርቶዶክሳውያን ላይ የሚፈጸመው የዘር ማጥፋት አሁንም ተባብሶ የቀጠለ መሆኑን ከስፍራው የደረሰን መረጃዎች ያመለክታሉ። በተለይም በጥጆ ለቡ ቀበሌ ሌሊት 2 ወንድማማቾች አረጋውያንና ኦርቶዶክሳውያን በአክራሪዎቹ መታረዳቸው ነው የታወቀው። አቶ ታደሰ የ72 ዓመት ዕድሜና አቶ በለጠ የ70 የዕድሜ ባለጸጋ አባቶች አክራሪዎቹ ካረዷቸው በኋላ ንብረታቸው ሙሉ በሙሉ ዘርፎ መውሰዳቸው ነው የተገለጸልን። ይህ በእንዲህ እንዳለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም መግለጫ ሰጠች። ፍርድ በመሻት የሚጮህ ስለ ስሙ መከራን የተቀበሉ ንጹሃን ደም ተገቢውን ፍትህ ይፈልጋልና ይህንን የአስነዋሪ ድርጊት የፈጸሙ አካላቶች በሕግ እንዲጠየቁ ስትል ነው ቤተክርስቲያኒቷ የሐዘን መግለጫም ያወጣቸው። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖችን ህይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእንግልት ተጋልጠው እየኖሩ መሆኑንም ገልጣለች። ቤተክርስቲያኒቷ ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘነ ባለበት እኛም ከሀዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የአንድ ንጹሃን ወገኖች ህይወት በግፍ ማለፉ በህይወት የተረፉትንም በታጣቂዎች መታገታቸው እና የደረሱበት አለመታወቁ ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ በሀገረ ስብከቱ የቀረበውን ሪፖርት የተመለከተው ጥልቅ በሆነ ሀዘን ነው ሲል ቤተክርስቲያኒቱ የሀዘን መግለጫዋን ገልጣለች። ንጹሃንን በመግደልና ንብረት በማቃጠል የሚሳካ ምንም አይነት ዓላማ አይኖርም ሲል የኢትዮጵያ ሃይማኖታዊ ተቋም ጉባኤም በአርሲ ዞን በንጹሃን ዜጎች ላይ የደረሰውን አሰቃቂ ግድያ አወገዘ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሰጠው መግለጫ በአንድ ንጹሃን ወገኖችና ህይወት በግፍ ማለፉን ከግድያ የተረፉትን በታጣቂዎች ታግተው መወሰዳቸውንና እስካሁን ድረስ የደረሱበት ቦታ ለመታወቁ ከ10 የሚበልጡ አባወራዎችና ቤተ ንብረት በእሳት መቃጠል ጉባኤ ገንዘቡ ባለፈ ድርጊቱ ተፈጸመ ከተባለበት ቀን አንስቶ ሁኔታው በጥንቃቄ ሲከታተል ቆይቷል ብለዋል። በመግለጫው የኢትዮጵያ ሃይማኖታዊ ተቋማት ጉባኤ ዜጎችን የመኖር ያለ ስጋት ከቦታ ቦታ የመንቀሳቀስና ሰርቶ የመለወጥ መብት ሙሉ በሙሉ ሊከበር እንደሚገባ በጽኑ ያምናል ያለ ሲሆን ለዚህም እንደ ጉባኤ ማድረግ ያለበትን ሁሉ የሚያደርግ ይሆናልም ብለዋል። የኢትዮጵያ ሃይማኖታዊ ተቋማት ጉባኤ ንጹሃንን በመግደል ንብረት በማቃጠል የሚሳካ ምንም አይነት ዓላማ እንደማይኖር በግልጽ ያሳወቀ ሲሆን ሁሉም የሃይማኖት ተቋማቶች ይህንን ዘግናኝ ተግባር በአንድ ድምፅ እንዲያወግዙና በአንድነት በመቆም ተመሳሳይ ጥቃት እንዳይፈጠር የሚችሉትን ሁሉ እንዲያደርጉ የአደራ መልእክት እናስተላልፋለን ሲል የኢትዮጵያ ሃይማኖት ተቋማቶች ጉባኤ የተፈጸመውን ግድያ አውግዟል። ይህ በእንዲህ እንዳለን በእስልምና ጉዳዮች ጠቅላይ ምክር ቤትም መግለጫ አውጥቷል። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሃን ኦርቶዶክስ ክርስትና እምነት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ሲል ነው መግለጫውን ያወጣው። ድርጊቱ የትኛውም ሃይማኖት የማይመለከት ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድና በአማኞች መካከል ጥርጣሬ፣ ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለንም ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመግለጫው መንግስት አጥፊዎችን በመለየት አፋጣኝ እርምጃ እንዲወስድ እንጠይቃለን፣ ለሟች ቤተሰቦችም አላህ መጽናናቱን እንዲሰጥ እንለምናለን ሲል ገልጧል። 130ኛው የአድዋ ድል በዓል በትግራይ ክልል ተከበረ። የክልሉ ጊዜያዊ አስተዳደር ለመላው ኢትዮጵያውያንና አፍሪካውያን እንዲሁም ለትግራይ ህዝብ እንኳን አደረሳችሁም ብለዋል። በዓሉ በመቀሌ የአድዋ ድል የሚያጎላ የምሁራን የውይይት መድረክም የተከበረ ሲሆን በአድዋ ከተማ በዓሉ በታላቅ ሁኔታ መከበሩንም ከአካባቢው ያገኘናቸው መረጃዎች ያመላክታሉ። የአድዋ ከተማ አስተዳደር የድሉን ታሪክ ለትውልድ የሚተላለፍ ዘመናዊ የአድዋ ሜሞሪያል ፓርክ ለመገንባት ዝግጅት መጀመሩንም አሳውቋል።
130ኛው የአድዋ ድል በዓል በአዲስ አበባም በታላቅ ሁኔታ መከበሩ ነው የተገለጸው። የመንግስት ከፍተኛ ባለስልጣናቶች በተገኙበት የተከበረው ይህ የአድዋ በዓል በአብዛኛው የብልጽግናን ሀሳብ ያንጸባረቁና በተለይም በትግል ላይ የሚገኙትን የፋኖ ኃይሎች ጭምር ሳይቀር የተተቸበት እንደሆነም ታውቋል። አሁን ወደ ውጭ ዜናዎች እናመራለን። በተለይም እስራኤልና አሜሪካ በጋራ ሆነው በኢራን ላይ የተፈጸሙትን ዘገባዎች አቀርብላችኋለሁ። ሳውዲ አረቢያ ተደበደበች። ኢራን በግዙፉ የሳውዲ አረቢያ ራምኮ ራስ ታሩና የነዳጅ ማጣሪያ ላይ ነው በድሮን ጥቃት መፈጸሙን የገለጸው። ይህንንም ተከትሎ ሳውዲ አረቢያ የራስ ታኑር የነዳጅ ማጣሪያም ዘግታለች። ዋሽንግተን ፖስት እንዳስነበበው ከሆነ የሳውዲው አልጋወራሽ መሐመድ ቢን ሳልማን ከትላንት በስቲያ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ በግልጽ ደውለው ኢራንን እንዲያጠቁ መናገራቸው ገልጸዋል። ይህ የሳውዲ አረቢያው እርምጃ ኢራንን በእጅጉ ማስቆጣቱም ነው የተገለጸው። የአሜሪካን F-15 በኩዌት መከስከሱም ታውቋል። ኢራን መትቼዋለሁ ስትል ነው የገለጸችው። በመካከለኛው ምስራቅ በተቀሰቀሰው ከፍተኛ ውጥረት ሳቢያ F-15E ስትራይክ ኤንድ የተሰኘው የአሜሪካን የጦር አውሮፕላን ነው በኩዌት ግዛት መውደቁ የተገለጠው። ይህንኑ የአሜሪካን አውሮፕላን በሳት ተያይዞ ሲከሰከስ የሚያሳዩ ምስሎችም እንዲሁም አብራሪው በራሱ በፓራሹት አስወንጭፎ በሕይወት መትረፉ የአካባቢው ነዋሪዎችም ለአብራሪው የመጀመሪያ እርዳታ ሲያደርጉም ተስተውሏል። የኢራን የመንግስት መገናኛ ብዙሃን አውሮፕላኑ የሀገሪቱን ኃይሎች መተው መጣላቸው ቢገልጹም የአሜሪካውና የኩዌት ባለስልጣኖች እስካሁን ይፋ ማረጋገጫ አልሰጡም። አደጋው በቴክኒክ ብልሽት ወይም በጠላት ጥቃት ስለመመታቱ ምርመራ እየተካሄደ ነው የተባለ ሲሆን በተያያዘ ዜናም በኩዌት አውሮፕላን ማረፊያም ላይ የድሮን ጥቃት መፈጸሙን ሂዝቦላ ወደ ጦርነቱ መቀላቀሉም ተገልጿል። አይሮፕላኑ ሲከሰከስ የሚያሳየው ምስልም ደርሶናል። ይህን ይመስላል። አሜሪካና እስራኤል ጥቃት በአያቶላ አሊ ሆሚኒ ላይ ብቻ ያነጣጠረ እንደነበረ ገለጡ። የአሜሪካው የስለላ ተቋም ሲአይኤ እና የእስራኤል ሞሳድ የኢራኑን ጠቅላይ መሪ አያቶላ አሊ ሆሚኒን የዕለት ተዕለት እንቅስቃሴ ለወራት ሲከታተሉት መቆየታቸውንም ገልጠዋል። በቴህራን የሚገኝ መንግስት ህንፃ ውስጥ በከፍተኛ የጦር መሪዎች ጋር የሚሰበሰቡት ትክክለኛ ጊዜ ማግኘታቸውም ነው የተዘገበው። የሲአይኤ እና ሞሳድ ቅዳሜ ጠዋት በቴህራን በሚገኘው ህንፃ ውስጥ አያቶላን ጨምሮ ከፍተኛ ወታደራዊ መሪዎች እንደሚሰበሰቡ ለዋሽንግተን እና ለቴል አቪቭ መረጃም አቀብለዋል። አሜሪካና እስራኤል ጥቃቱን በምሽት ለመፈጸም አቅደው የነበረ ቢሆንም ከመረጃው መገኘት በኋላ ጥቃቱ ወደ ቅዳሜ ጠዋት መዘዋወሩ ነው የታወቀው። የጥቃቱ ትዕዛዝ እንደተሰጠም የእስራኤል ተዋጊ ጄቶች ለ2 ሰዓት ያህል በመብረር ከጠዋቱ 3:30 ላይ በቴህራን የሚገኘውን ኢላማ በረጅም ርቀት ሚሳኤል ደብድበውታል። በጥቃቱ አያቶላ ሆሚኒ እና ከፍተኛ የጦር አዛዦች መገደላቸው የተገለጸ ቢሆንም ከፍተኛ ባለስልጣናቱ መካከል የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጂኒ ብቻ በሕይወት መትረፋቸው ነው የተገለጸው። አዳሩን ሊባኖስ የሚገኘው ሂዝቦላ ወደ እስራኤል ሮኬት ሲተኩስ ማደሩ የተገለጸ ሲሆን እስራኤልም በሊባኖስ ላይ ድብደባ ፈጽማለች። ከፍተኛ ድብደባ እየተፈጸመባት የምትገኘው ኢራን ምንም አይነት ድርድር ከአሜሪካ ጋር የለኝም ብላለች። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራኑ ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂኒ ከዩናይትድ ስቴትስ ጋር ምንም የሚደረግ ድርድር የለንም ሲሉ ነው ለዶናልድ ትራምፕ ምላሽ የሰጡት። አሜሪካ የሞቱትን የኢራን መንፈሳዊ መሪ አሊ ካሚኒን የሚተካቸው መሪ አዘጋጅታ የነበረ ቢሆንም ካሚን ይተኳቸዋል የተባሉት መሪ በጥቃቱ ከካሚን ጋር ሞተዋል ነው የተባለው። ይህ ሁኔታ ፕሬዚዳንት ትራምፕን እንዳልጠበቁትና እንደተበሳጩ አንድ የዶናልድ ትራምፕ የቅርብ ሰው መናገራቸውም ታውቋል። ትራምፕ እና ቡድናቸው በኢራን ላይ የተፈጸሙትን እና እየተፈጸሙ ያሉ ጥቃቶችን በቀጥታ እየተከታተሉ እንደነበረ የሚያሳይ ምስልም ወጥቷል። ጥቃቱን ከዛው ከመሬት ከአሜሪካ ሆነው ይከታተሉ የነበሩት ዶናልድ ትራምፕ እርምጃው ጠንካራና ፈጣን እንዲሆንም ትዕዛዝ እየተከታተሉ መስጠታቸው ታውቋል። ኢራን ከመሬት በታች የሚገኝ የድሮን ዋሻ የሚያሳይ ቪዲዮ ይፋ በማድረግ ለማንኛውም ሁኔታ ዝግጁ መሆኗንም ገልጣለች። ከፋርስ ኒውስ ኤጀንሲ የተገኘው መረጃ እንደሚያመላክተው ከሆነ ኢራን ከፍተኛ የሆነ ጦር በምድር ውስጥ መቅበሯ ነው የታወቀው። የኩዌት የመከላከያ ሚኒስትር በኩዌት አሜሪካ የጦር ሰፈር ማቅረቢያ የነበረ አንድ የጦር ጀት መከስከሱን አሳውቋል። የእስራኤል ጤና ሚኒስትር ባወጣው መግለጫ
መሰረት ጦርነቱ ከተቀሰቀሰ ጀምሮ 77 ቁስለኛ ሰዎች ለሕክምና መግባታቸውን ገልጧል። ከነዚህም ውስጥ 86 የሚሆኑ በጽኑ ሕክምና ክፍል ውስጥ እንደሚገኙ ነው ያሳወቀው። በቆጵሮስ የሚገኘው የብሪታንያ ጦር ሰፈር ላይም የኢራን ሳይሆን እንዳልቀረ የተጠረጠረ የድሮን ጥቃት መፈጸሙም ተገልጿል። ከዚሁ ጋር በተያያዘ በብሪታንያ የመከላከያ ሚኒስትር በጦር ሰፈሩ ላይ የተፈጸመውን የድሮን ጥቃት ዝቅተኛ ጉዳት ማድረሱንም ገልጿል። ሂዝቦላ በእስራኤል ላይ ሮኬት እና የድሮን ጥቃት መፈጸሙን ተከትሎ እስራኤል በሊባኖስ በፈጸመችው የአየር ጥቃት በትንሹ 31 ሰዎችም ተገድለዋል። ኢራን በባህረ ሰላጤው ሀገራት በሆኑት የተባበሩት የአረብ ኤሚሬት ዱባይ ከተማ በባህሬንና በኩዌት የጀመረችው ጥቃት አጠንክራ መቀጠሏ ታውቋል። የእስራኤል መከላከያ ሚኒስትር ኢራን ለሶስተኛ ቀናት በእስራኤል ላይ የሚሳኤል ጥቃት መፈጸሟን ማሳውቋል። በኢራን የሚደገፉ የኢራን ታጣቂዎች በኢራን መዲና ባግዳድ አቅራቢያ የሚገኙ የአሜሪካን ወታደሮች ላይ የድሮን ጥቃት መፈጸማቸውም ታውቋል። ኢራን በተባበሩት አረብ ኤሚሬትስ ራስ አል ኬማ ከተማ ላይ የድሮን ጥቃት ሰንዝራለች። በመዝናኛዎች በጸጥታ ቦታዎች የምትታወቀው የተባበሩት አረብ ኤሚሬቶች ዩኤ ከተማ ራስ አል አይማን በኢራን የሚሳኤል የድሮን ጥቃት ተሰንዝሮባታል። ጥቃቱ ኢራንን በኤሚሬትስ ውስጥ ማንኛውንም ስፍራ ለመምታት መወሰኗን ማሳያ ተደርጎም ተወስደዋል። ይህ እርምጃ የተወሰደው ባለፈው ቅዳሜ አሜሪካ እና በእስራኤል እና በኢራን ላይ በሰነዘሩት ጥቃት የሀገሪቱ የበላይ መሪ አያቶላ አሊ ሐሚኒ እና ከፍተኛ መሪዎች መገደላቸውን ተከትሎ ነው። ኢራን ለመሪዎቿ ግድያ በወሰደችው አጸፋዊ እርምጃ በእስራኤል በአሜሪካ የጦር ተቋማትና በባህረ ሰላጤው ሀገራት ላይ ጥቃት በመሰንዘር ላይ ትገኛለች። የቀድሞው የኢራን ፕሬዝዳንት አህመድ ነጃድ በህይወት ይገኛሉ ተባለ። ስማቸው እንዳይጠቀስ የፈልጉ አንድ አማካሪ ለአናዶል የዜና ወኪል እንደገለጹት ከሆነ የቀድሞው የኢራን ፕሬዝዳንት መሐሙድ አህመድ ነጃድ በህይወት ያሉ ሲሆን አሜሪካና እስራኤል በኢራን ከፍተኛ አመራሮች በወታደራዊ መሰረተ ልማቶችና በኒኩለር ተቋማት ላይ በፈጸሙ ጥቃት ምንም አይነት ጉዳት አልደረሰባቸውም ብለዋል። አማካሪው አክለውም ከእሳቸው ጋር ግንኙነት አለኝ፣ ሁሉም ነገር ሰላም ነው ብለዋል። ምንጩ እንደገለጸው በትላንትናው ዕለት ከእሳቸው ጋር የጥበቃ ቡድን ጋር የተያያዘ አንድ ህንፃም መመታቱን ገልጿል። በዚህ የኢራን አብዮታዊ ዘብ አባላት የሆኑት 3 ጠባቂዎች መገደላቸውን የገለጸ ሲሆን የእሳቸው መኖሪያ ግን ጉዳት አልደረሰበትም ብሏል። ኦማንም ተደበደበች። የኢራን ሰው አልባ አውሮፕላን በኦማን ላይ ድብደባ ፈጸመ። የኦማን ባህር ኃይል ደህንነት ማዕከል እንደገለጸው ከሆነ የኢራን ሰው አልባ አውሮፕላን ወይም ድሮን በኦማን ባህር ዳርቻ ላይ በነዳጅ ጫኝ መርከብ ላይ ጥቃት በመሰንዘሩ የሰው ሕይወት ማለፉን ገልጧል። ጉዳቱ እጅግ ከፍተኛ ነው፣ የደረሰብን ግን እንበቀላለንም ብለዋል። በኢራን የስፖርት አዳራሽ በተፈጸመ ጥቃትም 20 ሲቪል የቮሊቦል ተጫዋቾች መገደላቸው ተገለጠ። ባለፈው ቅዳሜ ነው በደቡብ ኢራን ላማርድ ከተማ በሚገኝ የስፖርት አዳራሽ ላይ በተፈጸመ የአየር ጥቃት ነው 20 ወጣት ሴት የቮሊቦል ተጫዋቾች መገደላቸውን አልማይድ ቲቪ እና አይአርኤንኤ ዘግበውታል። በጠዋቱ ከ100 በላይ ሰዎች መቁሰላቸው የተገለጸ ሲሆን ተጫዋቾቹ ልምድ ላይ እያሉ እንደተመቱ ነው የታወቀው። የዓለም አቀፉ የቮሊቦል ፌዴሬሽን ባወጣው መግለጫ በድርጊቱ የተሰማውን ከፍተኛ ድንጋጤም ገልጧል። በመጨረሻም ጠቅላይ ሚኒስትር አብይ አህመድም እሁድ ዕለት ኢራን በኩዌት ላይ ፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋወራሽ ሼህ ሳባህ ቫሊድ አልሐማድ አልሳባህ ጋር በስልክ ተወያይቻለሁ ብለዋል። ጠቅላይ ሚኒስትር አብይ ከኩዌት ልዑል አልጋወራሽ ጋር ባደረጉትም ውይይት በሀገሪቱ ሉዓላዊ ግዛት እና የአየር ክልል ላይ የሚፈጸመውን ጥቃት በጽኑ ማውገዛቸውን የኩዌት ዜና አገልግሎት ዘግበዋል። ይህን ዜና የሰሙ ኢትዮጵያኖች ግን እጅግ አዝነዋል። በጠቅላይ ሚኒስትሩ በገዛ ወገኑና ሀገሩ ላይ በድሮን ጭምር እየጨፈጨፈ የሚገኘው አብይ አህመድ ምን አይነት ሞራል ቢኖረው ነው አውግዣለሁ የሚል አስተያየት መስጠቱ ሲሉ ተችተውታል ጠቅላይ ሚኒስትሩን። ክቡራን ተመልካቾቻችንና አድማጮቻችን አሁን ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።